ለአንተ ሊያዝንልህ የሚገባው እግዚአብሔርና አምላክህ ብቻ ሐዘንን ችግርን በአደባባይና በቃ መስማት ያለበት አምላክህ ነው በቂን ማወቃል ዓለም ከምትሰጥ ምቾት እግዚአብሔር ማይሰጥ ምቾት ይሻላል እግዚአብሔር ቤት ውስጥ ያለ መበደል እግዚአብሔር ቤት ውስጥ ያለ ማልቀስ እግዚአብሔር ያለበት ማዘን ይሻላል እግዚአብሔር ከሌለበት ደስታ ይሄን ሁሌም ቢሆን መቼም ቢሆን ምርጫ ሊሆን የሚችለው መሆን ያለበት እግዚአብሔር ስለዚህ ውድቀትህን ተወው አንተ እግዚአብሔርን ያደረግከው የበደልከውን ነገር እርሳውና እግዚአብሔርን ስለማግኘት አስብ ስለ ምህረቱ አስብ በጣም አባቶች ምን ይላሉ ያምታቷል ሰይጣን ምን ይላል ሰው በጣም ተስፋ በቆረጠ ጊዜ ማሰብ ያለበት የእግዚአብሔርን ቸርነት በጣም ጥሩ መንፈሳዊ ላይ ምናምን ያለ ጊዜ ደግሞ የእግዚአብሔርን ፈራጅነት ማሰብ አለበት ይላል ሰይጣን ደግሞ ያቀያይርባል ኃጢአተኛ ስትሆን ፈራጅነቱን ያሳያል አታፍርም ይላል ውዳሴ ማርያም አንስተል ደግምት ስለተክሰንተ አታፍርም ምንም እንዳላረገ ሰው እግዚአብሔር ቁጡ ነው ሞኝ መሰለ እንዴ አንዳንዴ በቃ ዝም ብሎ መመላለስ መውደቅ መነሳት እግዚአብሔርን ማጃጃል እንደሆነ ይሰማኛል ያውቃል እኮ ነገ እንደምወድቅ ያውቃል ግን መጥቼ አይኔን በጨዋታ በቤተክርስቲያን ስመጣ ምን እያደረኩ ነው በቃ አንተን እያሞኘው ነው ከዚህ ሲቀር ምናምን ይላል አየህ ፈራጅነቱን ቀድሞ ያሳያል በዚህ ሰዓት ማሰብ ያለበት አንተ የእግዚአብሔርን ቸርነት የጠፋው ልጅ እኮ አስበው አባቱን በድሎ ቤተሰቡን ትቶ ከሄደ በኋላ ገንዘቡን ጨርሶ ነው የመጣው ስለቸገረው ነው የመጣው ሌላ ነገር አይደለም እኛ በይዞ እግዚአብሔርን የምንወደው ስለሚጠቅመን ነው ኮንዲሽናሊ ነው እግዚአብሔርን የምንወደው ማንም ሰው እግዚአብሔርን አንኮንዲሽናሊ ሊወደው ይችላል ስለዚህ የሚሰጥህ ነገር አለ ስለዚህ ያ የጠፋው ልጅ የሚበላው አጣ ገንዘቡን ጨርሰ የእሪያ ምናምን የአሳማ ጠባቂውን የእነሱን ምግብ መመኘት ሲጀምር የአባቱ ቤት ትዛሉ ችግር የለም ኮንዲሽናሊ እግዚአብሔርን መውደድ ለጥቅምህ እግዚአብሔርን መፈለግ ችግር የለም ግን ና በቃ አንተ